አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ በጣም ደህና ነኝ። በጣም ሰላም ነኝ። ከእናንተ ጋር እንዴት ነው? ሁሉ ሰላም ነው? ሁሉ መልካም ነው? አላህ ባለንበት መልካምነታችንን አላህ ያብዛልን፣ ሰላምነታችንን አላህ ያብዛልን። ለሰው ልጅ ሰላም፣ ፍቅር፣ አንድነት ነውና መጀመሪያም ሰላምን፣ ፍቅርን፣ ጤናን ይስጠን። ለሰው ልጅ መጀመሪያ ጤና፣ ፍቅር፣ ሰላም ነውና እና ዛሬ የመጣሁት በጣም በሚያሳዝን ሁኔታ ነው። በጣም እጅግ በጣም ልብ የሚሰብር ሆድ የሚቆርጥ ለሁሉም ለመላ ኢትዮጵያዊ እኛ በሀገራችን ሰርተን በሀገራችን ብዙ ደረጃ የምንደርስ ሰዎች በሰው ሀገር መንከራታታችን በጣም እጅግ ያሳዝናል። ለምንድን ነው? እንሻሻላለን፣ ቤተሰብ እናሻሽላለን፣ እኛ ለራሳችን እንሻሻላለን፣ ከድህነት እንወጣለን ብለን ነው በእርግጥ የምንመጣው ሰው ሀገር። ግን ሰርተን መቻል የምንሰራ ሰዎች እነዚህ የ13 ዓመት ህፃኖች አረብ ሀገር ሰዳችሁ ቤተሰብ ምንድን ነው የምትጠቀሙት? አረብ ሀገር እኮ ስራ ማለት በጣም ቀላል አይደለም፣ በጣም ከባድ ነው። ቤት አጽድተን መሰላል ላይ ወጥተን ግድግዳ አጥበን አስቤዛ ሲያረጉ ካርቶን ተሸክመን 30 ኪሎ 40 ኪሎ 50 ኪሎ ከመኪና አውርደን እቤት አስገብተን ፎቅ ታች ተፎቅ ከታች ከፎቅ ተታች ብለን ደረጃ እግራችን እየታጠፈ እግራችን እስከሚንቀጠቀጥ ነው የምንሰራው። እነዚህን ህፃናቶች የ13 ዓመት እኔ ፓስፖርትም የሚሰጠው ነው የሚገርመኝ። ፓስፖርት ሲዋጡ እንዴት ፓስፖርት የሚዋጡትም ይገርሙኛል። የ13 ዓመት ህፃን ተጉያችሁ ነጥላችሁ ሂዳችሁ ስሩ ብላችሁ አረብ ሀገር የምትሰዱ ሰዎች በጣም ታሳዝናላችሁ። እጅግ በጣም ምን አለ እንደው 16 17 ዓመት እንኳን ቢሆናቸው እነዚህ ህፃን ልጆች ቤት ሊያጸዱ ነው፣ መሰላል ላይ ሊወጡ ነው አረብ ሀገር ሄዱና ሞቱ ብላችሁ ነው የምትሰዷቸው። ቢሞቱም እኮ ሬሳቸው ሊመጣላችሁም ላይመጣላችሁም ይችላል። እነዚህ ልጆች እነዚህ የ13 ዓመት ህፃን መጥተው ምንድን ነው ሰርተው ለእናንተ የምትጠቀሙት? እናት አባት ትንሽ ወደኋላ አታስቡም? ለልጆቻችሁ አታስቡም? እናትስ 9 ወር አርግዘሽ 3 ዓመት አጥብተሽ ሆድሽ እንዴት ጨከነ? እነዚህን የ13 ዓመት ህፃን ለመላክ ሆድሽ እንዴት ጨከነልሽ? እጅግ በጣም እኮ ያሳዝናል። ከምር ነው የምላችሁ። አረ ወደ ኋላ እነሰብተው እጅግ እነሱን ባየው ቁጥር እኔ ሆዴ እየተረበሸ ነው። አረቦችስ እንዴት ብለው ነው እነዚህን ልጆች የተቀብለው? እንዴት ነው የሚያዟቸው? 24 ሰዓት ሲያለቅሱ ነው የሚውሉት። እጅግ በጣም እጅግ ሆድ ይሰብራል። አረ ተው፣ እያሰባችሁ ተው። እኛ ራሳችን እንኳን መተን ለሰራ ነው እየተንቀጠቀጥን ነው እየደከመን እግራችን እየተንቀጠቀጠ መሰላል ላይ ስወጣ እግራችን እየተንቀጠቀጠ ወገባችን እየተንቀጠቀጠ በሽተኛ ሆነን እየሰራ የ13 ዓመት ህፃን ልካችሁ ምንድን ነው ቤተሰብ የምትጠቀሙት? አሁን እነዚህ ልጆች እንደው ቤተሰቦቻችሁ እንደው ሲለዩአችሁ እንዴት ነው? እንደው ትንሽ ያአላህ ኧረ ተው እንሰብ፣ ወደኋላ ገንዘብ ብቻ እኔ የልጆቻችን የምንሰብ። እነዚህ ልጆች እኮ ትልቅ ደረጃ የሚደርሱ ናቸው። ነገ ጧት ሰርተው እኮ በሀገራቸው የሚለወጡ ናቸው። ትዳራቸው ያማረ ትዳራቸው የሰመረ ከሆነ ጥሩ ትዳር አግብተው ጥሩ ቤት ይዘው የሚኖሩ ልጆች ናቸው። 13 ዓመት ልጆች ሂዱ ስራው፣ ሂዱ ሸቅሉ፣ አረብ ሀገር ሂዱ ተገረፉ፣ ሂዱ ተመቱ ብላችሁ የምትሰዱ ሰዎች ቤተሰቦች በጣም እጅግ ታሳዝናላችሁ። ግን ወደ ኋላ ብታስቡ ነው እነዚህ ልጆች ነገ ጧት ደህና ሆነው ከአረብ ሀገር ተመልሰው ደህና ሆነው አገር ገብተው እናንተን እንደሚወቅሳችሁ እርግጠኛ ነኝ። እናቴ አባቴ የሚሏችሁ አይመስለኝም። ሁልጊዜ አባቴ እናቴ እኮ በ13 ዓመት አረብ ሀገር ልከውን እንደዚህ ያደረጉን ሰዎች እኮ ናቸው እያሉ እናንተን ዙረው የሚወቅሳችሁ ናቸው። ብቻ ለመኖር ያብቃቸው። እነዚህ ልጆች ግን እጅግ በጣም ያሳዝናል። እጅግ በጣም እኔ ሆዴን ሰብረውኛል፣ ልቤ ተሰብሯል። እነዚህ ልጆች ሳይ
ምን አለ ብታስተምሯቸው። ማስተማር ብትችሉ አገራቸው ይቀመጡ፣ እድሜያቸው ከፍ እስከሚል እድላቸውን ይጠብቁ። 13 ዓመት ልጅ ሄዳችሁ ሸቅሉ። ያ እንደ ሆዳችሁ ጭካኔው እንዴ! ከነሱ የመጣውን ብር እንዴት ነው ተቀብላችሁ የምትበሉት? ቤተሰብ ማለት ነው። ኧረ ተው እንተሰቡ፣ ለልጆቻችሁ ምሰቡ። እነዚህ ልጆች እኮ 9 ወር እኮ በሆዳችን አርግዘ እንዲህ እኔ እንደው የምለው ነገር እኔ እንጃ፣ በጣም ይከብዳል፣ በጣም ያሳዝናል። እና እባካችሁ ለልጆቻችሁ ምሰቡ። እነዚህ ልጆች ነገ ጠዋት ታዳጊ ናቸው፣ ጥሩ ደረጃ ይደርሳሉ፣ ጥሩ ነገር ያጋጥማቸዋል። ገንዘብ የሚገኘው አረብ ሀገር ብቻ ተሄዱ አይደለም። አላህ ካለ አላህ የፈቀደው ነው። እሱ እርዝቅ ምን ረቤ፣ በሀገራቸውም እርዝቃቸውን ይከፍትላቸዋል። ስለዚህ ወደኋላ ዘወር ብላችሁ ብታስቡ ይሻላል። እውነቴን ነው። ምንም የማያውቁ እንዲህ ከባድ አረብ ሀገር እኮ በጣም ከባድ ነው ስራው። ጠዋት ተነስተን 2 ሰዓት በሀገራችን አቆጣጠር 2 ሰዓት ተነስተን ከሌሊቱ 8 ሰዓት ነው የምንተኛው። እሰዋት የምንተኛትን ሰዓት። በዛ ላይ እንግዳ መጥቷል። ይሄን አንጩ፣ ይሄን ፍለጩ፣ ይሄን ስሪው ስትባይ፣ ይሄን ተሸከሚ ስትባይ፣ ይሄ ወጥተሽ ግድግዳ ጠቢ ስትባይ፣ ይሄ ወጥተሽ አውርጅ ስትባይ፣ መሰላል አንጭ ስትባይ፣ መሰላል ላይ ወጥተሽ ላምባው ከረባ ማን ነው መብራት በሀገራችን ነበር መብራቱን ወሉሊ ስትባይ፣ እዛ መሰላል ላይ ወጥተው እነዚህ ልጆች ወድቀው ቢሰበሩ ገና የ13 ዓመት ጉልበታቸው ያልጠና ልጆች ምንድን ነው ወደኋላ እንዴት የምታስቡት? በፊታችሁ ነው የምትሳስቡት ወይስ በጀርባችሁ? እጅግ በጣም ያሳዝናል። ተው ሰቡ፣ ለልጆቻቸው ምሰቡ። የወለዳችኋቸው ልጆች ናቸው። ለምን አንድ እንጀራ ለሁለት በልተው አይኖሩም? ይደጉ፣ ከፍ ይበሉ። እንደው ትልቅ እንኳ እድሜያቸው ገፋ ቢሉ እንኳ ሄዳችሁ ሰርታችሁ ተለወጡ ትላላችሁ። ምንም ጨቅላ ገና ህፃን ልጅ እና እጅግ በጣም ያሳዝናል ከምር። እኔ እንጃ ባየኋቸው ቁጥር አንጀቴን ነው ሆዴ ነው። ሁሉም እንደኔ ነው። ሁሉም እንደኔ እንደሆነ አለሁ አለ እና ብቻ አሰቡ ለልጆቻችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።